እንዴ እና ለምን ልጅ ማሚን ብዬ ነው። እና ለሷም ማዟል ይቻላል ብትኖር አቤል እንደኛ አትሆንላት። አመሰግናለሁ። እሺ እንዴ ለምን ለሁሉም ነገር እንዴ ሰላም ዳንስ አመሰግናለሁ። ልጅ በቃ አቤል ተጣጣብና ረፍት አድርግ። እሺ አቤል ምግብ ላቀርብ። አይርች ትንሽ ቆይቼ ይብላል። ማሚስ ማሚ ውስጥ ናት። ምን ነው? ኧረ ምንም። እዚህ ሰዓታት እኮ ነው። ቆይ ምን አለች? ጥንቃቄ መጀመር ትችላለህ። እቺ ልጅ ቆየች ሱቅ ብላ 24 ሰዓት ሆኖ መታሰቢያ እናቷን አግታለች። ያች አሮጊት ሳልሰራላት አልቀርም በማለት ከአዜብ ጋራ በመነጋገር አዜብ ወደ መናፈሻ ቦታ ልውሰድሽ እያለችም በማታ ወስዳት ነበረ። በዚህ ሰዓት ከሌላ ሰው ጋራ በመነጋገር እንግዲህ ማሚቴ ባልጠበቀችው ነገር ሱቅ በማለት የሄደችውን አዜብን እየጠበቀች ሳለ ግን ክፉኛ አደጋ ደርሶባታል። ርቧ በመምጣት አፏን በማፈንም ማሚቴን ወስደዋታል። አቤልም ከእስር ቤት ቆይቶ ወደ ቤቱ ተመልሷል። በእርግጥ ከአቤል መፈታት በስተጀርባ ርብቃ ከፍተኛውን የሆነ አስተዋጽኦ አድርጋለች። በአጎቷ አማካኝነት ጠበቃ በመቅጠርም ነገሮቹ እንዲሳኩላትና ሊፈጣጠኑ ሆኖላታል። በስከ መጨረሻም ጥረቷ ተሳክቷል። ኢዩኤል ግን አሁንም እስር ቤት ይገኛል። ሆኖም ከእስር ቤት ልትጠይቀው ሄዳ ነበረ። እጆቹ ታስረው የተመለከተችው ርብቃ ጨርቁን ፈቶ ከአንገቱ ላይ ቢያደርግላትም ደስታዋ ነበረ። ሆኖም እንግዲህ እስር ቤቱ ተመችቶሃልና እዚሁ ትከርማለህ በማለትም ነግራው መጥታለች። ኢዩኤልም ችግር የለውም እስር ቤት መታሰሩ፣ እዚህም ብዙ ወዳጆች አፍርቻለሁ በማለት ያደረገው ነገር ምንም አይነት ጸጸት እየተሰማውም አይመስልም። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ርብቃ ክፍል 37ን እንመለከታለን። በባለፈው ክፍል ርብቃ አቤልን ለመጠየቅ ምግብ አስራ እየሄደች ሳለ ላይ ማሚቴ ስልክ እያወራች ነበረ ከመታሰቢያ ጋራ። ብቸኝነቱ እንዴት አደረገሽ? እኔ ስለተውኩሽ በጣም ይቅርታ በማለትም እናትነቷን በግልጽ ለማወጅም ቆርጣ የተነሳችም ትመስላለች። በዚህ ሰዓት ከመታሰቢያ ግን ጥሩ ምላሽን አላገኘችም ነበረ። ጭራሽ ምን ፈልገች ነው ከኔ ጋር የደወልሽው እያለችም ያመነጫጨቀቻት ነው። በቃ ማሚቴ እያወራች ስለተመለከተቻትም ማሚቴ ማን ነው ልጅሽ? ሁለቱ ልጆች ውጭ ነው የማላውቀው ልጅ አለሽ ወይ በማለትም ጠይቃታለች። ስለምን እያወራሽ ነው? አንቺስ ከየት የመጣሽው? ለመሆኑ ታውቂኛለሽ? የሚል ጥያቄ ማስከትላባታለች። ርብቃም የልጇ ሚስት እንደሆነች ልታስተዋውቃት ሞክራ ነበረ። ከየት ነው የምትኖሪው? ከጎረቤት ወይስ ከሩቅ ቦታ ነው የመጣሽው? እያለች ምንም ነገር ማስታወስ እንደማትችል ሚቴ በማወዛገብ ላይ ትገኛለች። ታዲያ ርብቃ ነገሩ እውነት ስለመሰላትን ባለትዳር ነኝ፣ እዚሁ እናንተ ቤት ነው የምኖረው በማለት ለማሚቴ መልሳላታለች። ማሚቴም እሺ ባለትዳር ከሆንሽ ልጅ ውለጅና ቤታቸውን ሞቅ ደመቅ አድርጎት፣ ያለ ልጅ ሁሉም ነገር ከንቱ ነው በማለትም ተናግራለች። እንግዲህ ከዚህ በፊት ነገር ከመፍጠሯ በፊትም ልጅ እንደምትወድ ማሚቴ ይታወቃል። ጥሎ ምሳ አስራ ስላየቻት ባለቤትሽ የታሰረ ምሳ ነው ወይ የሚበላው? ማለትም ገዝቶ አይበላም ወይስ እንዴት ነው ነገሩ በማለት ጠይቃት ነበረ። ርብቃም አዎ ባለቤቴ ገዝቶ መብላት ስለማይወድ ከስራ ቦታው ሊሄድ ነኝ በማለት ነበር የነገረቻት። ርብቃ በዚህ ሁኔታ ማሚቴን አነጋግራ ወደ እስር ቤት ታመራለች። አቤልንም ቷ ጠበቃ እንዳገኘና አቤል ቶሎ ሊወጣ እንደሚችልም ነግረዋለች። በዛውም ደግሞ ኢዩኤል ያለበትንም ሁኔታ ተመልክተዋለች። እንግዲህ እጆቹ በጨርቅ ታሽገው ስትመለከት ይሄ ጨርቅ እኮ ከአንገቱ ላይ ሆኖ የኔ ልጅ እንደገደልከው ሁሉ አንተም ይህንን እርምጃ ብትወስድ መልካም ነበረ በማለት ልቧ የተሰበረበትንና ምን ያህል ጨካኝ ክፉ ሰው አስመሳይ እንደሆነም ነግረዋለች በግልጽ ማለት ነው። ታዲያ ኢዩኤልም ያለው ነገር ቢኖር እስር ቤቱ በጣም ተስማምቶኛል፣ ከዚህም ብዙ ጓደኞች አፍርቻለሁኝ፣ ስለዚህ ለእኔ ምንም ነገር አይጎረብጠኝም፣ ይሄ የደረሰብኝ አደጋም ከምንም አልቆጥረውም፣ ይሄ ደግሞ ለጀግንነቴ ወይም ደግሞ ላለብኝ መስዋዕትነት ነው የከፈልኩት በማለት እንደ ጀብድ ቆጥሮታል።
ማሚቴና ሪችም ዛሬ ላይ መጨቃጨቅ ጀምረዋል። ማለትም ርብቃ ወደ ፖሊስ ጣቢያ እየሄደች ባለችበት ሰዓት እንዳወራቻትና የልጇ ሚስት እንደሆነች ከዛም ብዙ ነገር እንደነገረቻትም ለሪች ነግራታለች። ሪች ታዲያ በቁጣ ነበረ የመለሰችላት። ይኸው እንደወጣች አልተመለሰችም። አቤል እንደሆነ እስር ቤት ነው፣ እርሷማ ስራዋን ትስራ እያለች ማሚቴን ስሜት ለመረዳት ይመስላል እንግዲህ ርብቃን ለመጉዳት ሳይሆን። ሆኖም ሁለታችሁ ወዳጅ አይደላችሁ እንዴ ተጣላችሁ በማለትም ጠይቃታለች። በቃ ስለሱ ነገር አታንሽብ በማለትም ማሚቴን ክፉኛ ቆጣ ብላ ነበረ የመለሰችላት። ርብቃም አቤልን ጠይቃ ስትመለስ የተፈጠረውን ነገር ነግራታለች። ማለትም ከዛ ከዩኤል ጋራ እንደተገናኘችና ብዙ ነገሮች ተናግራ ነገር ግን እንደ ቆጫት፣ በተጨማሪም ርብቃ አዛኝ ልብ ስላላት እጆቹ በፋሻ ተጠቅለው በጣም ነው ያሳዘኑኝ በማለት ለሪች ስትነግራት፣ ሪች እርሱ እኮ ነፍሰ ገዳይ ነው እንዴት ልትቆረቆሪለት ቻልሽ እያለችም ጠይቃታለች። ሆኖም ርብቃ እሱ ይህን ያህል ጨካኝ ይሁን እንጂ እኔ ግን በተደረገበት ነገር በጣም አዝናለሁ በማለትም ለሪች ነግራት ነበር። ሪች በጣም ነው የተናደደችባት። መታሰቢያም ከስራ ባልደረባ ወይም ደግሞ ነገሮችን እያሳካልኛል ካለችው ሰው ጋር እያወራች ነው። ይህ ወረቀት መገኘት አለበት፣ እንደምንም ብዬ እጅ እንዲገባ አደርጋለሁ በማለት በመደወል ከስራ መውጣት እንዳለባትም ነግራት ወደ እሷ እንድትሄድ አድርጋታለች። ይህንን የሰማችው ሪች ነገሮችን በጥንቃቄ ማድረግ እንዳለባት ማለትም መታሰቢያ በአዜብ ላይ የሆነ ጉዳት እንዳታደርስባት ራስሽን ጠብቂ እያለችም ስትመክራት ነበረ። ታዲያ ወደ መታሰቢያ ስትሄድም ስልኳን ስዊች ኦፍ አድርጋው ነበረ። ርብቃ በአዜብ መሄድ ለምንና እንዴት እያለችም ተቆጥታለች። ምክንያቱም መታሰቢያ የሆነ ጉዳት ታደርስባታለች የሚል ፍርሃት ውስጥ ስለገባችም እንዴት እንድትሄድ ፈቀድሽላት? ይህንን ማድረግሽ ስህተት ነው በማለት ሪችን ተቆጥታታለች። ሪችም ራሷን ትጠብቃለች፣ ስለዚህ ጉዳይ ምንም የሚያጨናንቅሽ ነገር የለም እያለችም አበረታታታለች። በስከ መጨረሻም አዜብ ከመታሰቢያ ጋራ በተቀጣጠሩት መሰረት ተገናኝተውም አሁን የምልሽን ነገር ታደርጋለች፣ ተመልሰሽም ወደነ አቤል መግባት አለብሽ በማለትም እያስገደደቻት ነበር። ታዲያ እሷም እንግዲህ ከአንቺ ጋር ያለኝን ውል ላቆም ግድ ይለኛል፣ ምንም አልተመቸኝም እያለችም ክፉኛ እንደተማረረችም ገልጻላታለች። ይህንን ካላደረግሽ በእናትሽ ሕይወት ፈረድሽ ማለት ነው፣ እንዲህ አድርጌ አስቀምጫታለሁ፣ ይህን ፎቶ ትመለከቻለሽ በማለት በአዜብ እናት ላይ የሆነ ነገር ልታደርግባት እንደሆነም ዛቻና ማስፈራሪያ አድርሳባታለች። አዜብም በእናቷ ስለመጣችባት ክፉኛ ተጨናንቃለች። ታዲያ ስትመለስ እያለከለከችና ላብ ተዘፍቃ ነበረ ውሃ ስትል የነበረው። ሪችም ይህንን ውሃ ስታት እንድትረጋጋ ካደረገቻት በኋላ መታሰቢያ እዚህ ድረስ ተከትላ ትገልሻለች ወይስ ምንድነው ፍራቻሽ በማለት ጠይቃት ነበረ። አዜብም በከፍተኛ ሁኔታ ጭንቀት ውስጥ እንዳለችም ነግራታለች። ቤልም ቅጣቱን ጨርሶ ወደ ቤት ተመልሷል። በዚህ ርብቃ በጣም ደስተኛ ናት። እናቱ ግን አሁንም ማስታወስ እንደማትችል እያስመሰለች ነው። ገና ለገና ሲገባ እማዬ እንዴት ነች? በጣም ናፍቀሽ የነበረ በማለት ሰላምታ ሲቀይራት ምንድን ነው ከየት ነው የመጣችሁት? እናንተ እነማን ናችሁ? የሚሉ የተለመዱ ጥያቄዎችን ጠይቃ ነበረ። እንዴቱን እንደሰነበተች ርብቃንም ጠይቋታል። አንዳንድ ጊዜ ታስታውሳለች፣ አንዳንድ ጊዜ ደግሞ ወዲያው የነገርኳትን ትረሳለች በማለት ርብቃ ስለ ማሚቴ ባህሪ ነግረዋለች። አቤልም ቀጠለ። በመጠኑም ቢሆን ማስታወስ ከጀመረች የበለጠ እንድታስታውስ ቼክአፕ ትደረጋለች በማለት እናቱን በዚህ ሁኔታ ስላያት ደስተኛ እንደሆነም ገልጿል። ታዲያ እናቱ እናንተ እነማን ናችሁ? ከየት ነው የመጣችሁት? እንግዶች ናችሁ? እያለችም ስትጠይቃቸው ነበረ። ርብቃ ይህ አቤል ልጅሽ ነው፣ እኔ ደግሞ የልጅሽ ሚስት በማለት እንደተለመደው እያስጠናቻት ነው። በእኛ በምንለው ሰው ተከዳን፣ የደረሰብን ነገር በጣም ያሳዝናል። ግን ቢሆንም ፈጣሪ እንደ ሰው አይደለም፣ ሁሉንም ነገር ተቋቁመን እዚህ ደርሰናል በማለት ስለቆየባቸው ጊዜያትና ዩኤል በጣም የሚወደው ወንድሙ ከመሆኑ የተነሳ በሱ መከዳትን ስለገጠመው በጣም አዝኗል። ርብቃ በጣም ጎበዝና አስተዋይ ልቦና ያላት ልጅም እንግዲህ ሁሉንም በድል እንወጣቸዋለን፣ አትጨነቅ በማለትም ስታበረታታውና ከጎኑ መልካም ነገሮችን እየተናገረችም ተስፋ ስትሆነው ነበረ። አዜብም መታሰቢያ በእናቷ ስለመጣችባትና ስላስፈራራቻት ማሚቴን እንደ አሰበችው ልታደርግላት
ፈቃደኛ ሆና ነበረ። እናም ማሚቴ ተነሽ ንፋስ ትውሰድ በማለትም ይዛት ወደ ውጭ መውጣት እንደምትፈልግ ለሪች ትነግራታለች። ሪች ግን እንዴት አሁን በምሽት ይዘሻት ትሄጃለሽ? ማሚቴ ደግሞ አሁን ምንም አይነት ፍላጎት አላሳየችም። ስለዚህ ይህ የአንቺ ፍላጎት መሆን አለበት በማለት አዜብን ጠይቃት ነበረ። አዜብም የኔ ፍላጎት ሳይሆን ማሚቴ ወደ ውጭ ሲወስዷት በጣም ነው ደስ የሚላት። ስለዚህ አየር ተቀብላ ትምጣ በማለት ነገር እንዳሰበችም ተነግራቸዋለች። በስከ መጨረሻ ማሚቴን ይዛት ወደ ውጭ በመውጣትም በጣም ጸጥታ የሰፈነበት ቦታ እንዲሁም ደግሞ ሰዓቱ ምሽት አካባቢ ከመሆኑ የተነሳ እንግዲህ ማሚቴ ለአደጋ ልትጋለጥ ችላለች። ማሚቴን መንገድ ላይ ያስቀምጣ ወደ ሱቅ በማለት ነበረ ያመራችው። ማሚቴ አዜብን ትመጣለች በማለት ከአሁን እየጠበቀቻት ቢሆንም አዜብ ግን በፍጹም ልትመጣላት አልቻለችም። በስከ መጨረሻ ማሚቴ ባልጠበቀችውና ባላሰበችው ሁኔታ የሆነ ሰው በመምጣትም አፍኗታል። ይህንን ደግሞ ከርቀት ሆና ስታመቻች የነበረችው መታሰቢያ ናት። አሁኑኑ ፍጠን፣ ሰው ሳይመጣብንን አደራ፣ ይህንን እድል ማስመለጥ የለብንም ፍጠን እያለች እንዲፈጥንም እየተጣደፈች ነበር። እስከ መጨረሻ ያሰበችው ተሳክቶላታል። ማሚቴ ማን ይደርስላት ይሆን? የጨከነችበት እናት በወንበዴዎች ስቃይ ውስጥ ገብታለች። በሚቀጥለው ክፍል ምን አዲስ ትዕይንት እንመለከታለን? ርብቃ ክፍል 37 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቋችሁ። ባይ ባይ።